ሰላም ጤና ይስጥልን በመላው የአሜሪካ ግዛት ለምትገኙ ትውልደ ኢትዮጵያውያን በሙሉ እንዲሁም ከአሜሪካ ውጭ ሆናችሁ ነገር ግን ኑሯችን ህይወታችን ቤተሰቦቻችን ጓደኞቻችን አጠቃላይ ላይፋችን ባንድም በሌላ መልኩም ከአሜሪካ ጋር ይገናኛል ወይም ከትራምፕ ውሳኔ ጋር ይገናኛል ወይም ይሄን ዜና መስማት እንፈልጋለን የምትሉ በተለያየ ዓለም ለምትገኙ የቻናላችን ተከታታዮች በሙሉ በቅድሚያ ሰላምታችን በያላችሁበት ይድረሳችሁ። የዛሬው መረጃና ዜናችን 3 ነጥቦች ላይ ያተኮረ ይሆናል። የመጀመሪያው ዜናችን የተከበራችሁ አድማጭ ተመልካቾቻችን ፕሬዝዳንት ትራምፕ በአሜሪካን ሀገር በስደተኛ ሹፌሮች ላይ ልዩ ዘመቻ ጀመሩ። በዘመቻቸውም በአንድ ግዛት ብቻ 17000 የሚሆኑ መንጃ ፈቃዶች ተሰርዘዋል። ዝርዝሩን ትሰሙታላችሁ። ሁለተኛው ዜናችን የተከበራችሁ አድማጭ ተመልካቾቻችን ፕሬዝዳንት ትራምፕ በቀጥታ በህዳሴው ግድብ ላይና በኢትዮጵያውያን ላይ የደቀኑትን አደጋ ቃል በቃል ከራሳቸው አንደበት ኦሪጂናሉን ንግግር ሳንጨምር ሳንቀንስ እናቀርብላችኋለን። የኛን ትንታኔና ትርጉምም አብራችሁ ትሰሙታላችሁ። ኦፊሻል ባይሆንም የኢትዮጵያ መንግስት ሰጠው የተባለውን ምላሽም አካተነዋል። ወደ ዝርዝር ዜናዎቻችን አልፈናል። የተከበራችሁ አድማጭ ተመልካቾቻችን ፕሬዝዳንት ትራምፕ በታላቁ ህዳሴ ግድብ ላይ ብሎም በመላው ኢትዮጵያውያን ላይ የደቀኑትን የስጋት አደጋ ቃል በቃል የተናገሩትን ንግግር ከማስተላለፋችን በፊት ሌሎችን መረጃዎች እናስቀድም። የፕሬዝዳንት ትራምፕ አስተዳደር በስደተኛ የአሜሪካ ሹፌሮች ላይ ልዩ ዘመቻ አውጥተው እንቅስቃሴ ጀምረዋል ይለናል ያገኘነው ዜናና መረጃ እንደሚያመላክተው። የትራምፕ አስተዳደር በህገወጥ መንገድ የጭነት መኪና የሚያሽከረክሩና የንግድ መንጃ ፍቃድ ኮመርሻል ድራይቪንግ ላይሰንስ ባላቸው የውጭ ሀገር ዜጎች ላይ ከፍተኛም ጥብቅ ቁጥጥር ማድረግ ብቻ ሳይሆን ልዩ እርምጃም መውሰድ ተጀምሯል ይለናል ዜናው። እነ ዋሽንግተን ፖስት እነ ፎክስ ኒውስ ሌሎችም በጣም በርካታ የዜና ምንጮች ዘግበውታል። አንዳንዴ ምንጭ መናገር ለአድማጭ ተመልካቾቻችን ወሳኝ ነው ብለን ስላመንበት ነው። የተከበራችሁ አድማጭ ተመልካቾቻችን ይህ እርምጃ በተለይ በፈረንጆቹ 2025 መገባደጃና በ2026 መጀመሪያ ላይ እጅግ በጣም ጠንከር ብሎና አድማሱን አስፍቶ የቀጠለ ሲሆን ዋና ዋና እርምጃዎቹና ነጥቦቹ ደግሞ የሚከተሉት ናቸው ብለው አስቀምጠውታል። የትራምፕ አስተዳደር በህገወጥ መንገድ የጭነት መኪና በሚያሽከረክሩ እና የንግድ መንጃ ፍቃድ ኮመርሻል ድራይቪንግ ላይሰንስ ባላቸው የውጭ ሀገር ዜጎች ላይ ከወትሮ በተለየ መልኩ ልዩ ቁጥጥርና እንዲሁም ሰሞኑን ደግሞ የተለዩ እርምጃዎችን መውሰድ ጀመረ ይለናል ዜናው። ይህ እርምጃ በተለይ በፈረንጆቹ 2025 መገባደጃ እና በ2026 መጀመሪያ ላይ አሁን ላይ ማለት ነው ጠንከር ብሎ የቀጠለ ሲሆን የሚከተሉት ዋና ዋና እርምጃዎች ደግሞ ሰሞኑን ተወስደዋል ይለናል። የመጀመሪያው ውሳኔ የተከበራችሁ አድማጭ ተመልካቾቻችን በአንድ ቁጥር በአንደኝነት የወሰኑት ውሳኔ የመንጃ ፍቃድ ስረዛና ነጠቃ ነው። የትራንስፖርት ሚኒስቴር ዲፓርትመንት ኦፍ ትራንስፖርት ይባላል በዚህ በአሜሪካን ሀገር በቂ ህጋዊ ሰነድ የሌላቸውን እና የቆየ የመኖሪያ ፍቃድ ያላቸው ስደተኞችን የንግድ መንጃ ፍቃድ ኮመርሻል ድራይቪንግ ላይሰንስ እንዳይኖራቸው ሙሉ በሙሉ አግዷል ይላል። ለምሳሌ በካሊፎርኒያ ግዛት ብቻ ከ17000 በላይ መንጃ ፍቃዶች ሙሉ በሙሉ ተሰርዘዋል ይላል። ይህ በአንድ ግዛት በካሊፎርኒያ ግዛት ብቻ ነው። አሜሪካ 50 ምናምን ግዛቶች አሏት ወይም ስቴት አላት። በዚህ ውስጥ በየቀኑ የሚሰረዘውን የመንጃ ፍቃድ ብዛት ብትመለከቱት የትየለሌ ነው። ምን ያህል ትውልደ ኢትዮጵያውያን እንደተጎዱ አስቡት። ይህ ለትውልደ ኢትዮጵያውያን መጥፎ ዜና ብቻም ሳይሆን በአካልና መሬት ላይ ወርዶም ትውልደ ኢትዮጵያውያንን የጎዳ እርምጃ ሆኖ ተወስዷል። ሁለተኛው የወሰዱት እርምጃ የእንግሊዝኛ ቋንቋ ችሎታ ፈተና ነው። አሽከርካሪዎች የእንግሊዝኛ ቋንቋ የመናገርና የማንበብ ብቃት እንዲኖራቸው የሚያግዘው ህግ በጥብቅ ተተገበረ ይላል። ይህንን መስፈርት የማያሟሉ በሺዎች የሚቆጠሩ አሽከርካሪዎች ከስራ ታግደዋል፣ መንጃ ፈቃዳቸውም ተሰርዟል ይላል። ይህ ድሮም ነበር በባይደን አስተዳደር በትራምፕ አስተዳደርም መግቢያው አካባቢ 2025 አካባቢም ነበር። እንዳሁኑ ግን ተጠናክሮ በዚህ ደረጃ ግን እርምጃ ተወስዶ አያውቅም። አዲስ ዜና የሆነው ይሄ ነው። ሙሉ በሙሉ መተግበር ጀምረዋል ማለት ነው። እንግዲህ አስቡት ትውልደ ኢትዮጵያውያን ወደ አሜሪካን ሀገር ሲመጡ የአፍ መፍቻ ቋንቋቸው አማርኛ ነው። እንግሊዝኛ በትምህርት ወይም ደግሞ በስራ ሁኔታ ለምደውት ሊሆን ይችላል። እንደ ኔቲቮቹ ሆነው ላያወሩ ይችላሉ። እንደ ኔቲቮቹ ፕሮናውንሴሽን ላይኖራቸው ይችላል። እስኪ አንድ አሜሪካዊን አምጡትና ኢትዮጵያ ውስጥ የፈለገ 20-30 ዓመት ቢኖር እንኳን አማርኛው ኔቲቭ አለመሆኑ ይታወቃል። ኔቲቭ ኢትዮጵያዊ ሆኖ
እንደማያወራ ይታወቃል። ታዲያ በዚህ ጀጅመንት ወስዶ መንጃ ፍቃድ የሚሰርዝ መንግስት አስቡት እስኪ። በነገራችን ላይ ትውልደ ኢትዮጵያውያን አሜሪካን ሀገር መጥተው በተለይ እነዚህ ኮመርሻል ድራይቪንግ ላይሰንስ የያዙ ወይም የከባድ መኪና አሽከርካሪዎች የእንግሊዝኛ ቋንቋቸው ችሎታቸው ከመግባቢያነት ወደኋላ አግዷቸው አያውቅም። እንቅፋት ሆኖባቸው አያውቁም። መግባባት ይችላሉ። ነገር ግን ቋንቋን በፈተና ስንመዝነውና በመግባቢያነት ቸክ ስናረቀው ልዩነቱ የሰፋ ነው። በፈተና ሲሆን ግን በጣም አስቸጋሪ ነው ማለት ይሄ ነው። በትንሽ ስህተት መንጃ ፈቃዳቸውን እየቀሟቸው ይገኛሉ ማለት ነው። በነገራችን ይህ እርምጃ የተወሰደው የትኞቹ ሹፌሮች ላይ ነው የሚለው በግልጽ መረጃው ጥርት ብሎ መውጣት አለበት። ይህ እርምጃ የተወሰደው ኮመርሻል ድራይቪንግ ላይሰንስ ባላቸው ወይም ባጭሩ የከባድ መኪና አሽከርካሪዎች ብለን ልንወስደው እንችላለን። እነዚህ ትራክተሮች፣ ትራኮች፣ ቦቲዎች እያልን የምንጠራቸው በተለምዶ ማለት ነው። እነዚህን የሚያሽከረክሩት ላይ ነው እንጂ የከተማ ታክሲ የሚያሽከረክሩትን፣ ኡበር የሚሰሩትን፣ የቤት መኪና የሚያሽከረክሩትን እነሱን አይመለከትም ማለት ነው። እነሱን አይመለከትም። በእነሱ ላይ በግልጽ የወጣ እስካሁን እዚህ ግባ የሚባል የንግድ ፍቃድ የመንጃ ፍቃድ ስረዛ አልተከናወነም። ሶስተኛው እርምጃ የግዛቶች በጀት መሰረዝና መቋረጥ። የፌዴራል መንግስቱ ህገወጥ አሽከርካሪዎችን በማይቆጣጠሩ ግዛቶች ላይ የገንዘብ ቅጣት እየጣለ ነው። ለምሳሌ ካሊፎርኒያ የፌዴራል ደንቦችን አልተገበረችም በሚል 160 ሚሊዮን ዶላር የሚጠጋ የመንገድ ደህንነት ፈንድ ተከልክላለች ይላል። 160 ሚሊዮን ነው የተቀጣቸው ማለት ነው። ከመንገድና ከትራንስፖርት ጋር ተያይዞ ይሄን በጀት ተመድቦላት ነበር። ይህ በጀት እንዲቋረጥ ተደርጓል። ለምን? የመንጃ ፍቃዶችን በተገቢው ሁኔታ እየፈተሸች አይደለም፣ ከትራምፕ አስተዳደራዊ ህጎች ጋር አብረው እየሄዱ አይደለም በሚል ሰበብ ነው የቀጧቸው ማለት ነው። ፕሬዝዳንቱ ይሄን ነው የሚያደርጉት። በሚኒሶታም ከፍተኛ የሆነ የበጀት ማቋረጥ አድርገዋል። ይሄን ነው እንግዲህ የፕሬዝዳንቱ እርምጃ። በዜጎቹ ላይ ብቻ ሳይሆን በሌሎች ሀገራቶች ላይም የሚወስዱት እርምጃ ይሄ ነው። ከኢራን ጋር ግብይት ያደረገ ሁሉ ታሪፍ ይጣልበታል። አሁን ደግሞ ፈረንሳይ ወደ አሜሪካን ሀገር ወይንና የመሳሰሉ መጠጦችን ስታስገባ 200% ታሪፍ እጥላለሁ። ለምን? የፈረንሳይ አስተዳደር ከኔ ጋር የኔን ህጎች የኔን ማወጣቸውን እኔ የምናገረውን ስላልተገበረ ለኔ ታዛዥ ስላልሆነ እንደዚህ የሚሉ ፕሬዝዳንት ያሉበት ሀገር ሆኗል አሜሪካ። በነገራችን ላይ ሌላው አራተኛው እርምጃ በጣም ዘመናዊ የሆነ የረቀቀ በኤአይ የሚታገዝ ልዩ ቴክኖሎጂ በእነዚህ ሹፌሮች ላይ ተገጥሞባቸዋል። አስተዳደሩ ህገወጥ አሽከርካሪዎችን የሚቀጥሩ ድርጅቶችንና የውሸት መንጃ ፍቃድ የሚሰጡ ትምህርት ቤቶችን ለመለየት እንዲሁም ሹፌሮቹ ሲያሽከረክሩ የትራንስፖርት ህግን ወይም የመንጃ ፍቃድ ህግን ጠብቀው እያሽከረከሩ ስለመሆናቸውና ስላለመሆናቸው በትክክል የሚቆጣጠር አዲስ ቴክኖሎጂ በኤአይ የሚሰራ ስራ ጀምሯል ይላል። ስለዚህ ሹፌሮች ሲያንቀሳቀሱ እንዲያው ድንገት እንኳን የሆነች አካባቢ ላይ ኪሎሜትር ፐር ሃወር ትንሽ አለፍ ብለው ወይም ማይል ፐር ሃወር ነው የሚባለው። በነገራችን ላይ እዚህ አሜሪካን ሀገር ብዙም ኪሎሜትር አይታወቅምና በማይል ነው ብዙ ጊዜ የሚለኩት። ማይል ፐር ሃወር ትንሽ እንኳን ጨመር ቢያደርጉ ኢሚዲየትሊ መንጃ ፈቃዳቸው ይሰረዛል ማለት ነው። ይሄን ደግሞ እናስረዳችሁ። በተለይ ሹፌሮች ፐር ማይል ፍጥነት ሲጨምሩና ፍጥነት ሳይጨምሩ የሚሰጣቸው ክፍያ ይለያያል። በጣም ነው የሚለያየው ማለት ነው። እንደውም የሆኑ አካባቢዎች የፍጥነት ገደቡ ከፍ ያለ ስለሆነ በሰዓት የሚከፈላቸው ብር የተሻለ ነው። በፍጥነታቸው ልክ ነው የሚከፍሏቸው በሚገርም ሁኔታ ማለት ነው። ይሄ ለሹፌሮች ኔጌቲቭ ኢፌክት ያለው ነገር ነው። በጣም የሚጎዳ ነገር ሆኗል ማለት ነው። ፕላስ ይሄ ቴክኖሎጂ አለ ማለት ሰዎችን ወይም ያወጡትን መንጃ ፍቃድ በተለያየ ጊዜ ቼክ እያደረገ እንዲባረሩ የሚያደርግ ነው ማለት ነው። የመኖሪያ ፍቃዳቸው ጋርም አገናኝተውታል። ግሪን ካርድ የሌላቸውን ዲቴክት በማድረግ እንዲባረሩ የሚያደርግ ቴክኖሎጂ አምጥተዋል ማለት ነው። ባጭሩ ፕሬዚዳንቱ ምን እያደረጉ ነው ካላችሁኝ፣ ስደተኛ የሚያባረሩበትን መንገድ ሁሉ ይፈልጋሉ። ሁሉንም ያስሄዳል ያሉትን የማይቆፍሩት ጉድጓድ የለም። ስደተኛን ለማባረር የማይፈነቅሉት ድንጋይ የለም እንጂ አሁን ፕሬዚዳንቱ የሚያወጧቸው ህጎች እዚህ ግባ የሚባል ሆነው አይደለም። መንጃ ፍቃድ የሚያስነጥቁ ሆነው አይደለም። መንጃ ፍቃድን ለመንጠቅ በቂ የሆነ መንጃ ፍቃድ የመንዳት ችሎታ አለው የለው የሚለውን ትፈትነዋለህ። ከዚያ ውጭ ያለ ነገር አያስፈልግም። ቀጣዩ ዜናችን ክቡራን አድማጭ ተመልካቾቻችን፣ ፕሬዚዳንት ትራምፕ በታላቁ የህዳሴ ግድብ ላይ አይናቸው ቀልቷል።
በታላቁ የህዳሴ ግድብ ላይና በመላው ትውልደ ኢትዮጵያ ላይ አደጋ የደቀነ መልእክት በራሳቸው አንደበት ተናግረዋል። ነጩ ቤተ መንግስት ላይ ቁመው ነው የተናገሩት። በቴክስት በጽሁፍ እንኳን አይደለም፣ በቀጥታ ከአንደበታቸው ነው የተናገሩት። እስኪ የፕሬዝዳንቱን ንግግር ሙሉውን ኦሪጂናሉን ይዘነው መተናል። እናዳምጠውና ንግግሩን እንመለሳለን። Unendable wars in 10 months. These were unendable wars. Cambodia and Thailand fighting for years. Kosovo and Serbia. The Congo and Rwanda. Pakistan and India. They were really going at it. 8 planes shot down. They were going to go nuclear, in my opinion. The Prime Minister of Pakistan was here. And he said President Trump saved 10 million people and maybe much more than that. They're both nuclear countries. Israel and Iran. Egypt and Ethiopia were going to fight over a dam, and I got them to stop. I still got to work it out because they put a dam up in Ethiopia that stops the flow from a little river called the Nile. I always think of the Nile being in Egypt, you know, beautiful Nile with the pyramids, but they put a dam up. You know who paid for the dam? The United States of America. It's the biggest dam, I think, in the world. They put a dam up. I said, how did you let that happen? Why would we have done that? We financed it. This country would, I don't know. Maybe it was a Republican president, but I don't think it was. I think it was a Democrat. But what a terrible thing. So Egypt basically is, you know, they don't have enough water in the Nile. And they use that for a lot of things, including entertainment and travel and tourism and everything. I mean, I don't know. They got a big dam. I got to work that one out now too. እንግዲህ የተከበራችሁ የቻናላችን ተከታታዮች የፕሬዝዳንቱን ንግግር ሰምታችኋል፣ አዳምጣችኋል። በነጩ ቤተ መንግስት ቁመው በቀጥታ የተናገሩት ነው። የፕሬዝዳንቱ ከዚህ በፊትም የነበረ አቋማቸው ነው። ዛሬ እንደ አዲስ የመጣ አቋም አይደለም። ሁሌም የሚናገሩት አቋማቸው ነው። ይሄ ነገር በነገራችን ላይ መላው ትውልደ ኢትዮጵያውያን በሀገር ውስጥ የሚኖሩም ከሀገር ውጭም ለሚኖሩ በሙሉ የፕሬዝዳንት ትራምፕን ንግግር እንዲረዱት እንዲያስተውሉትና እንዲገነዘቡት የእንግሊዘኛውን ንግግር በአማርኛ ተርጉመን እጥር ምጥን አድርገን እንዲህ እናቀርብላችኋለን። ትርጉማችንም ስንጀምር እነዚህ የማይቋረጡ ጦርነቶች ነበሩ። ኮምቦዲያና ታይላንድ ለዓመታት ሲዋጉ ነበር። ኮሶቮና ሰርቢያ፣ ኮንጎና ሩዋንዳ፣ ፓኪስታንና ህንድ። በተለይ ፓኪስታንና ህንድ ከባድ ጦርነት ሲያደርጉ ነበር። 8 አውሮፕላኖችን ተኩሰው ጣሉ። በኔ አስተያየት የኒውክሌር ኃይልም እየፈጠሩና እየገነቡ ነበር ይሉናል። የፓኪስታን ጠቅላይ ሚኒስትር እዚህ አሜሪካን ሀገር መጥቶ ነበር እና ፕሬዝዳንት ትራምፕ 10 ሚሊዮን ሰዎችና ምናልባትም ከዚያ በላይ አድነዋል ብሎ መስክሯል። እስራኤልና ኢራን ሁለቱም የኒውክሌር ሀገሮች ናቸው። እነዚህን ጦርነቶች በሙሉ አስቆሚያለሁ እያሉ ነው ፕሬዝዳንቱ። ይቀጥሉና ግብፅና ኢትዮጵያ በግድቡ ምክንያት ሲጣሉ ነበር። እኔ እንዳይጣሉ እንዲያቆሙ አደረኳቸው። አሁንም መፍታት ያለብኝ ነገር አለ። ምክንያቱም ናይል ከተባለች ትንሽ ወንዝ ሊትል ይሉታል፣ ትንሽ ወንዝ የሚፈሰውን ግድብ በኢትዮጵያም ስለገነቡ ነው፣ ወይም ኢትዮጵያውያኖች ስለገነቡ ነው። አባይ በግብፅ ውስጥ እንዳለ ሁልጊዜ አስባለሁ። እንደምታውቁት ውብ የሆነው አባይ ወይም ናይል ከፒራሚዶቹ ጋር ይላል። ግን ግድብ አስቀመጡ። ለግድቡ ማን እንደከፈለ ታውቃላችሁ? አሜሪካ ነች። ዩናይትድ ስቴትስ ኦፍ አሜሪካ በዓለም ላይ ትልቁ ግድብ ነው ብዬ አስባለሁ። እንዴት እንዲህ እንዲሆን ፈቀድን አልኩኝ። ለምን ያንን አደረግን ብዬ ጠየቅኩ። እኛ ፋይናንስ አድርገነዋል። እኛ ፋይናንስ ስላደረግነው ኢትዮጵያ ግድቡን እንድትገነባ ፈቀድንላት እያሉ ነው ፕሬዝዳንቱ። ነገር ግን አላውቅም፣ ማን እንደፈቀደ አላውቅም። ምናልባት የሪፐብሊካን ፕሬዝዳንት ሊሆን ይችላል። ራሳቸውን ነው እንግዲህ ሊሆን ይችላል ነው የሚሉት። ይህንም አያስታውሱ ማለት ነው። ግን እንደዚያ አይመስለኝም ይላሉ ደግሞ መልሰው። አወዛጋቢ ናቸው ሰውየው። ዲሞክራት ነበር ብዬ አሰብኩ። አይ እንደገና ደግሞ ዲሞክራት ናቸው የፈቀዱት አሉ። ግን እንዴት ያለ አስከፊ ነገር ነው። ስለዚህ ግብፅ በመሰረቱ እንደምታውቁት በአባይ ወንዝ ውስጥ በቂ ውሃ የላትም፣ በቂ ውሃ የላቸውም ነው የሚሉት ፕሬዝዳንቱ። እናም ይህንን ለብዙ ነገሮች ይጠቀማሉ። የአባይን ወንዝ ማለት ነው። ለመዝናኛ፣ ለጉዞ፣ ለቱሪዝምና ለሁሉም ነገር ትልቅ ግድብ ነው። ይህ ግድብ በጣም ትልቅ ነው። ኢትዮጵያውያን ትልቅ ግድብ አግኝተዋል።
አሁንም ያንን ማስተካከል አለብኝ ይላሉ። ፕሬዝዳንቱ ምንም መረጃ የላቸውም ስለ ህዳሴው ግድብ። የመጀመሪያው ትልቁ ነጥብ ግብጾች በሴራ ሂደው ለፕሬዝዳንት ትራምፕ እናንተ ናችሁ ፋይናንስ ያደረጋችሁት ብለው ዋሽተዋቸዋል። ይሄን ነው የተረዳነው። ግብጾች በየቀኑ አልሲሲ እና ሌሎችም የግብጽ ዜጎች ለፕሬዝዳንት ትራምፕ የውሸት መረጃ በየቀኑ እየወሰዱ ይግቷቸዋል። ኢትዮጵያውያን ላይ እኛ ኢትዮጵያውያን እዚህ ላይ ደካማ ጎን አለብን። ዲፕሎማሲ ላይ በደንብ እየሰራን አይደለም፣ ጫና እያደረግን አይደለም ማለት ነው። የተረዳነው ይሄ ነው። ፕሬዝዳንቱ በውሸት መረጃ ተነስተው ትውልደ ኢትዮጵያውያን ጉረሮ ላይ ቆመዋል። ሰምታችኋቸው ከሆነ ትንሽዬ አባይ የምትባል ትንሽዬ ወንዝ ናይል ነው እንጂ ናይል ከተባለች ትንሽዬ ወንዝ የሚፈስ ግድብ ኢትዮጵያውያኖች ገነቡ ይላል። ይሄ ራሱ የተሳሳተ መረጃ ነው። አባይ በአፍሪካ አንደኛ ወንዝ ነው። ይሄም መረጃ የላቸው ማለት ነው። የህዳሴው ግድብ ሲገነባ አሜሪካ መቼም በየትኛው መንገድ ፋይናንስ አድርጋ አታውቅም። አሜሪካ ፋይናንስ የምትሰጠው ለኢትዮጵያ ለጤና ከጤና ጋር ለመተባበር በዩኤስአይዲ እርዳታ ምናምን የመሳሰሉት እንዲሁም ወታደራዊ ላይ አንዳንድ እርዳታ አድርጋ ሊሆን ይችላል። የህዳሴው ግድብን አሜሪካ ፈንድ አድርጋለች የሚል አንድም ዜናና መረጃ ወጥቶም አያውቅም፣ ፈንድም አልተደረገም ማለት ነው። ስለዚህ የፕሬዝዳንቱ እንቅስቃሴ ሙሉ በሙሉ የተሳሳተ ነው ብቻም ሳይሆን በህዳሴው ግድብ ላይ እንዴት አይኑ እንደቀላና እንዴት የምቀኝነት መንፈስ እንዳደረበት የሚያሳይ ነው ማለት ነው። ይሄን ነው የሚያሳየው የፕሬዝዳንቱ ንግግር። በኢትዮጵያ መንግስት በኩል እስካሁን ኦፊሻሊ በጠቅላይ ሚኒስቴር ፔጅ በኢትዮጵያ ውስጥ ባሉ ሚኒስትሪ ሚዲያዎች የተሰጠ ምላሽ በይፋ አላየንም፣ አልሰማንም። ከዲፕሎማቶች የተገኘ መረጃ ከውጭ ጉዳይ ምናምን እንደዚህ የተገኙ መረጃዎች አሉ የሚባሉ የወጡ መረጃዎች አሉ። እነሱ ግን በመንግስት በኩል ኦፊሻሊ ቬሪፋይድ ሆነው አልተለቀቁም። ነገር ግን እንደ መረጃ ወጡ የሚባሉት መረጃዎች ምንድነው? የኢትዮጵያ መንግስት ፕሬዝዳንት ትራምፕ ከግብጽ ጋር ላደራድር ብሎ ያቀረበውን ጥያቄ እንደሚቀበሉትና እንደሚደራደሩ እና ለግብጽ የሚሄደውን ውሃ እንደማይጎዱ በድርድሩ እንደሚስማሙ አምነው ነገር ግን ግብጽና አሜሪካ የኢትዮጵያን የባህር በር ጥያቄ እውቅና እንዲሰጡ ይላል። ይህ መልካም ነገር ነው። ነገር ግን አሁን ትውልደ ኢትዮጵያውያን እያነሱት ያለው ሐሳብ የአባይ ውሃ ወደ ግብጽም ሆነ ወደ ሱዳን ወይም ወደ ተፋሰሱ ሀገራት በነፃ መፍሰስ የለበትም ነው። ኢትዮጵያ ጅቡቲ ውስጥ ሄዳ 8 ሚሊዮን ዶላር በየቀኑ ትከፍላለች። 8 ሚሊዮን ኦር ቢሊየን ከሆነ ከባድ ነው ጭራሽ የሚሆነው 8 ቢሊዮን ሳይሆን አይቀርም እንደው። ለማንኛውም ይሄን ታክል ዶላር ቁጥሩን ኤግዛክት ላንሆን እንችላለን። ይሄን ታክል ዶላር በየቀኑ ጅቡቲ ላይ ላለው ወደብ ትከፍላለች። የተፈጥሮ ውሃ ከሆነ ለምን በነፃ አንጠቀምም? ኢትዮጵያ በቢሊየን ገንዘብ እየቆጠረች እየከፈለች ነዳጅ ወደ ኢትዮጵያ ታስገባለች። የተፈጥሮ ሀብት ከሆነ ለምን በነፃ አንጠቀምም? የሰጥቶ መቀበል መርህ በማይሰራበት ሁኔታ ኢትዮጵያውያን ውሃቸውን በነፃ ለግብጾች የሚሰጡበት ምን አይነት መርህ ሊኖር ይችላል? በኩቢክ ሜትር እየተለካ ለኢትዮጵያውያን ካሳ ማግኘት አለባቸው። በራሳቸው ግዛት፣ በራሳቸው ሀገር፣ በራሳቸው ምድር የሚፈስ ያለ ውሃ ስለሆነ ማለት ነው። ይሄ ለኢትዮጵያውያን እንደ ወርቅ ነው የሚቆጠረው፣ እንደ ወርቅ ማዕድን፣ እንደ ነዳጅ ማዕድን፣ እንደ ተፈጥሮ ጋዝ ማዕድን ነው የሚቆጠረው። ማንኛውም ሀገር የትም ቦታ ገብቶ የአንድን ሀገር ማዕድን ወርቅ፣ ነዳጅ ማውጣት አይችልም በአሁኑ ሰዓት። ኢትዮጵያም የአባይ ግድብ እንደዛ ነው። የኢትዮጵያን ጥያቄ ይሄ ነው። ከዚህ ባለፈ ለባህር በር ጥያቄ እውቅና ይስጡ የሚለው ትክክል ነው። ግብጽም አሜሪካም ለባህር በር ጥያቄ እውቅና መስጠት አለባቸው። ነገር ግን የባህር በር ባለቤቱ የኤርትራ መንግስት ነው በአሁኑ ሰዓት የኢትዮጵያን ጥያቄ እና ጅቡቲ ብሎም ሶማሌ ናቸው። እነዚህ 3 ሀገሮች ናቸው የባህር በር ኢትዮጵያ እንዳትጠቀም ገድበው ያሉት። በተለይ ደግሞ የኤርትራ መንግስት የኢትዮጵያን ህጋዊ ግዛት የሆነ የባህር በር ከኢትዮጵያውያን በጉልበት ቀምተው የወሰዱ ብሎ መደምደም ይቻላል። ስለዚህ እነዚህ ሀገራት ላይ እንጂ ኢትዮጵያ ከግብጽ የባህር በር አታገኝምና ግብጽ ለባህር በር እውቅና ሰጠች አልሰጠች ብዙም እዚህ ግባ የሚባል ትርጉም አይኖረውም ማለት ነው። ባለቤት ስላልሆነች ኦነር ስላልሆነች ለማለት ነው።
የተከበራችሁ አድማጭ ተመልካቾቻችን የፕሬዝዳንቱን ንግግር እንዴት አያችሁት? እስኪ እናንተን ኮሜንት ጻፉልን። ይህ ፕሬዝዳንት በኢትዮጵያ ላይ ምንድነው የደቀኑት ስጋት? ምን እያሰቡ ነው? የሚያዛልቅ ነገር አስበዋል ወይ? 150 ሚሊዮን ህዝብ ላይ እየፈረዱ አይደለም ወይ? ኢትዮጵያውያን በውሃ ጥም እየሞቱ ግብጾች ይጠጡ እያሉ አይደለም ወይ? ከኢትዮጵያ ምድር የሚፈልቀውን ውሃ ኢትዮጵያ እንዳትጠቀም እያሉ አይደለም ወይ? የኢትዮጵያ መብት ኤሌክትሪክ ኃይል ማመንጨት ብቻ ነው ወይ? ውሃዋን እንዳትጠጣ እየከለከሉ እኮ ነው። ምንም ውሃ እንዳትይዝ እያሉ እኮ ነው። ምንም መስኖ እንዳትሰራ እያሉ እኮ ነው። የአባይ ወንዝ ማለት የግብጽ ነው ብለው ሰይመዋል። እስኪ እናንተን ሐሳብ አስተያየት ጻፉልን። ለዛሬ የነበረን ዜናና መረጃ እዚህ ላይ አብቅቷል። በሌላ መረጃ እስከምንገናኝ በያላችሁበት ሰናይ ጊዜ